በእግዚአብሔር ጸጋ 147ኛ ቀን ላይ ደርሰናል። የተወዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን መስከረም 1 ዘፍጥረት 1 ብለን የጀመርነው እስከ ጳጉሜ 5 ራዕይ 22 ድረስ የምንጓዘው ጉዞ ዛሬ በኢዮብ ምዕራፍ 19 እስከ 21 ድረስ ያለውን በማንበብ እንቀጥላለን። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ኢዮብ ምዕራፍ 19። ኢዮብም መለሰ እንዲህም አለ፣ ነፍሴን የምትነዘንዙ በቃልስ የምታደቁኝ እስከመቼ ነው? ይሄው ስትሰድቡኝ 10 ጊዜ ነው፣ ስታሻክሩኝም አላፈራችሁም። በእውነት የሳትኩ እንደሆነ ስህተቴ ከኔ ጋር ትኖራለች። በእውነት ብትጓደዱብኝ መዋረዴን በእኔ ላይ ብትከራከሩ፣ እንግዲህ እግዚአብሔር እንደገለበጠኝ በመረቡም እንደከበበኝ እወቁ። እነሆ ስለተደረገብኝ ግፍ ብጮህ ማንም አይመልስልኝም። አሰምቼ ብጣራ ፍርድ የለኝም። እንዳላልፍ መንገዴን ዘግቶታል፣ በጎዳናዬም ጨለማ አኑሮበታል። ክብሬን ገፈፈኝ፣ ዘውዴንም ከላይ ላይ ወሰደ። በዚህና በዚያም አፈረሰኝ፣ እኔም ሄድኩ። ተስፋዬንም እንደ ዛፍ ነቀለው፣ ቁጣውንም አነደደብኝ፣ እንደ ጠላቱም ቆጠረኝ። ሰራዊቱ አብረው መጡ፣ መንገዳቸውን በላይ አዘጋጁ፣ በድንኳኔም ዙሪያ ሰፈሩ። ወንድሞቼን ከኔ ዘንድ አራቀ፣ የሚያውቁኝም አጥብቀው ተለዩኝ። ዘመዶቼ ተቋረጡ፣ ወዳጆቼም ረሱኝ። ቤተሰቦቼና ሴቶች ባሪያዎቼ እንደ መጻተኛ ቆጠሩኝ፣ በዓይናቸውም እንደ እንግዳ ሆንኩ። ባሪያዬን ብጠራ በአፌም ባቆላምጥ አይመልስልኝም። ሚስቴ እስትንፋሴን ጠላች፣ የእናቴም ማኅፀን ልጆች ልመናዬን ጠሉ። ሕፃናቶችስ እንኳ አጠቁኝ፣ ብነሳም በእኔ ላይ ይናገራሉ። አማካሪዎቼ ሁሉ ተጸየፉኝ፣ እኔ የምወዳቸው በላይ ተገለበጡ። አጥንቴ ከቁርበቴና ከስጋዬ ጋር ተጣበቀ፣ ድድ ብቻ ቀርቶልኝ አመለጥኩ። እናንተ ወዳጆቼ ሆይ ማሩኝ፣ የእግዚአብሔር እጅ መታኛለችና ማሩኝ። ስለምን እናንተ እንደ እግዚአብሔር ታሳድዱኛላችሁ? ከስጋዬስ ስለምን አትጠግቡም? ምነው አሁን ቃሌ ቢጻፍ፣ ምነው በመጽሐፍ ውስጥ ቢታተም፣ ምነው በብረት ብርና በእርሳስ በአለቱ ላይ ለዘላለም ቢቀረጽ። እኔ ግን የሚቤዠኝ ሕያው እንደሆነ በመጨረሻም ዘመን በምድር ላይ እንዲቆም ይህ ቁርበቴ ከጠፋ በኋላ በዚያን ጊዜ ከስጋዬ ተለይቼ እግዚአብሔርን እንዳይ አውቃለሁ። እኔ ራሴ አየዋለሁ፣ ዓይኖቼም ይመለከቱታል፣ ከኔ ሌላም አይደለም። ልቤ በመናፈቅ ዝሏል። በእውነት እንዴት እናሳድደዋለን? የነገሩ ስር በእርሱ ዘንድ ተገኝቷል ብትሉ ፍርድ እንዳለ ታውቁ ዘንድ ቁጣ የሰይፍን ቅጣት ያመጣልና ከሰይፍ ፍሩ። ኢዮብ ምዕራፍ 20። ነአማታዊው ሶፋር መለሰ እንዲህም አለ፣ ስለዚህ በውስጤ ስላለው ችኮላ አሳቤ ትመልስልኛለች፣ የሚያሳፍረኝንም ተግሳጽ ሰምቻለሁ። የማስተዋሌን መንፈስ ይመልስልኛል። ሰው በምድር ላይ ከተቀመጠ ከድሮ ዘመን ጀምሮ የኃጢአተኛ ፉከራ አጭር መሆኑን የዝንጎዎችም ደስታ ቅጽበት መሆኑን አታውቁምን? ከፍታው ወደ ሰማይ ቢወጣ ራሱም እስከ ደመና ቢደርስ እንደ ፋንድያ ለዘላለም ይጠፋል። ያዩትም ወዴት ነው ይላሉ። እንደ ህልም ይበራል፣ እርሱም አይገኝም። እንደ ሌሊትም ራእይ ይሰደዳል። ያየችውም ዓይን ዳግመኛ አታየውም፣ ስፍራውም ከእንግዲህ ወዲህ አይመለከተውም። ልጆቹ ድሆቹን ያቆላምጣሉ፣ እጁ ሀብቱን ይመልሳል። አጥንቶቹ ብላቴንነቱን ሞልተዋል፣ ነገር ግን ከእርሱ ጋር በመሬት ውስጥ ይተኛል። ክፋት በአፉ ውስጥ ቢጣፍጥ ከምላሱም በታች ቢሰውረው፣ ቢጠብቀውም ባይተወውም፣ በጉሮሮም ቢይዘውም መብሉ ባንጀቱ ውስጥ ይገላበጣል፣ እንደ እፉኝት ሐሞት በውስጡ ይሆናል። የዋጠውን ሀብት ይተፋዋል፣ እግዚአብሔርም ከሆዱ ውስጥ ያወጣዋል። የእፉኝትን መርዝ ይጠባል፣ የእባብን ምላስ ይገድለዋል። የማሩንና የቅቤውን ፈሳሽ ወንዞቹንም አይመለከትም። የድካሙን ፍሬ ሳይውጠው ይመልሰዋል፣ እንደ ንግዱም ትርፍ አይደሰትም። ድሃውን አስጨንቋል፣ ትቶታልም፣ ያልሰራውንም ቤት በዝብዟል። ሆዱ እረፍትን አላወቀምና የወደደው ነገር አላዳነውም። እርሱ ከበላ በኋላ ምንም አልተረፈም፣ ስለዚህ በረከቱ አይከናወንለትም። በጠገበ ጊዜ ይጨነቃል፣ የችግረኞችም ሁሉ እጅ ታገኘዋለች። ሆዱን ሳያጠግብ እግዚአብሔር የቁጣውን ትኩሳት ይሰድበታል፣ ሲበላም ያዘንብበታል። ከብረት መሳሪያም ይሸሻል፣ የናስም ቀስት ይወጋዋል። እርሱም ይመዘዋል፣ ከስጋውም ይወጣል። ከሐሞቱም ብልጭ ብሎ ይሰርጻል፣ ፍርሃትም ይወድቅበታል። ጨለማ ሁሉ ስለከበረው ዕቃ ተዘጋጅቷል። በሰው አፍ እፍ የማትባል እሳት ትበላዋለች። በድንኳኑ ውስጥ የቀረው ይጨነቅባታል። ሰማይ ኃጢአቱን ይገልጥበታል፣ ምድርም ትነሳበታለች። የቤቱን ባለጠግነት ይሄዳል፣ በቁጣም ቀን እንደ ፈሳሽ ውሃ ያልፋል። ከእግዚአብሔር ዘንድ የበደለኛ ሰው እድል ፈንታ፣ ከእግዚአብሔርም የተመደበ ርስቱ ይህ ነው። ኢዮብ ምዕራፍ 21። ኢዮብ መለሰ እንዲህ አለ፣ ስሙ ቃሌን ስሙ፣ ይህ መጽናናታችሁ ይሁን። እናገር ዘንድ ተውኝ፣ ከተናገርኩም በኋላ ተሳለቁ። በእውኑ የሐዘንን ጉርጉሮዬን ለሰው እናገራለሁን? አለመታገስ ስለምን አይገባኝም? ወደ እኔ ተመልከቱ ተደነቁም፣ እጃችሁንም በአፋችሁ ላይ አኑሩ። እኔ ባሰብኩ ቁጥር እጨነቃለሁ፣ ጻዕርም ስጋዬን ይይዛል። ስለምን ኃጢአተኞች በሕይወት ይኖራሉ? ስለምንስ ያረጃሉ? በባለጠግነትስ ስለምን ይበረታሉ? ዘራቸው ከእነርሱ ጋር ጸንቶ ይኖራል፣ ልጆቻቸውም በዓይናቸው ፊት ናቸው። ቤታቸው ከፍርሃት ወጥቶ የታመነ ነው፣ የእግዚአብሔርን በትር የለባቸውም።
ኮርማቸው ይወልዳል ዘሩንም አይጥለውም፣ ላማቸውም ትወልዳለች አትጨነግፍም። ሕፃናቶቻቸው እንደ መንጋ ያወጣሉ፣ ልጆቻቸውም ይዘፍናሉ፣ ከበሮና መሰንቆ ወስደው ይዘምራሉ። በእምቢልታ ድምፅ ደስ ይላቸዋል፣ ዕድሜያቸውን በተድላ ይፈጽማሉ። ድንገትም ወደ ሲኦል ይወርዳሉ። እግዚአብሔርንም ከኛ ዘንድ ራቅ፣ መንገድን እናውቅ ዘንድ አንወድም፣ እናመልከውስ ዘንድ ሁሉን የሚችል አምላክ ማን ነው? ወይስ ወደ እርሱ ብንጸልይ ምን ይጠቅመናል? ይላሉ። እነሆ ሀብታቸው በእጃቸው ውስጥ አይደለምን? የኃጥአን ምክር ከኔ ዘንድ የራቀች ናት። የኃጥአን መብራት የጠፋው መቅሰፍትም የመጣባቸው እግዚአብሔርን በቁጣው መከራ የከፈላቸው በነፋስ ፊት እንደ ገለባ አውሎ ነፋስም እንደሚወስደው ትቢያ የሆኑ ስንት ጊዜ ነው? እናንተ እግዚአብሔር በደላቸውን ለልጅ ልጆቻቸው ይጠብቃል ብላችኋል። እነርሱ ያውቁ ዘንድ ፍዳን ለራሳቸው ይክፈል፣ ዓይኖቻቸው ጥፋታቸውን ይዩ። ሁሉን ከሚችል አምላክ ቁጣ ይጠጡ። የወራታቸውስ ቁጥር ቢቆረጥ ከእነርሱ በኋላ የቤታቸው ደስታ ምን ይሆናቸዋል? ከፍ ከፍ ባሉትስ ላይ ለሚፈርድ ለእግዚአብሔር በእውኑ ሰው እውቀትን ያስተምራልን? አንድ ሰው በሰላም ተዘልሎ ሲቀመጥ በሙሉ ኃይሉ ሳለ ይሞታል። በአንጀቱ ውስጥ ስም ሞልቷል፣ የአጥንቶቹም ቅልጥም ረጥቧል። ሌላውም ሰው መልካምን ነገር ከቶ ሳይቀምስ በተመረረች ነፍስ ይሞታል። በአፈር ውስጥ በአንድ ላይ ይተኛሉ፣ ትልም ይከድናቸዋል። እነሆ ሐሳባችሁን የመከራችሁብኝንም ክፉ ምክር አውቄዋለሁ። እናንተ የከበርቴው ቤት የት ነው? ኃጢአተኛውም ያደረበት ድንኳን የት ነው ብላችኋል። መንገድ ኃላፊዎችን አልጠየቃችሁምን? ምልክታቸውን አታውቁምን? ኃጢአተኛው በመቅሰፍት ቀን እንደተጠበቀ በቁጣ ቀንም እንደሚድን መንገዱን በፊቱ የሚናገር ማን ነው? የሰራውንስ የሚመልስበት ማን ነው? እርሱን ግን ወደ መቃብር ይሸከሙታል፣ ሰዎችም በመቃብሩ ላይ ይጠብቃሉ። የሸለቆ ጓል ይጣፍጥለታል፣ በኋላውም ሰው ሁሉ ይሳባል። በፊቱም ቁጥር የሌለው ጉባኤ ያለ የምትመልሱልኝ ውስልትና ነውና በከንቱ እንዴት ታጽናኑኛላችሁ? ይላል። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ቲክቶክ እና ቴሌግራም ላይ መጥታችሁ የእግዚአብሔርን ቃል በቀጥታ ስርጭት አብረን እናጥና። ጸጋ ይብዛላችሁ።